እሺ አሁን ደግሞ በ1.3 ሳብቶፒካችን ሜዲካል ፊዚክስ በሚለው ተገናኝተናል። ምንድነው ሜዲካል ፊዚክስ ማለት? የፊዚክስ አፕሊኬሽን ለሄልዝ ኬር አፕሊኬሽን ማለት ነው። የመጀመሪያው ቴክኖሎጂ ኤምአርአይ ነው። ኤምአርአይ ማለት ምን መሰላችሁ? ማግኔቲክ ሬዞናንስ ኢሜጂንግ ማለት ነው። ምን ማለት ነው? የማግኔቲክ ፊልድ ተጠቅመን ኢሜጅ መፍጠር። ይሄ ሳይንስ የነገረን ማን ነው? ፊዚክስ። ከዛ የምንጠቀመው ምን ላይ ነው? ሜዲካል። እንዴት? አሁን ምንድነው መሰላችሁ? ይሄ ማሽን ተቆርጦ ነው አሁን ኤምአርአይ ላይ ሲያስገቡ አይታችኋል መቼም። ምንድነው? ማግኔቲክ ፊልድ ነው ያለው ይሄ ዲቫይስ እንግዲህ የማግኔቲዝም እውቀት ያላቸው ሰዎች ነው ዲዛይን የሚያደርጉት። ምክንያቱም ማግኔቲክ ፊልድ አፕላይ ሲደረጉ ፕሮቶኖች አሉና አይደለኛ ፕሮቶን ምክንያቱም ከሃይድሮጅን ነው አብዛኛው ሰውነታችን ውሃ ነው። ውሃ ደግሞ H2O ሃይድሮጅን አለ። ሃይድሮጅን ስንት ፕሮቶን አላት? አንድ ፕሮቶን። እቺ ፕሮቶን እንደ ማግኔት ነው። ዚያራ አስኤቲኒ ማግኔት ሰውነታችን ውስጥ ምክንያቱም ፕላስ ቻርጅ ስላላቸው ለማግኔቲክ ፊልድ ምን ያደርጋሉ ማለት ሪስፖንድ ያደርጋሉ። ይሄን ተረድተው ነው ወደ አፕሊኬሽን የቀየሩት። ከዛ የመጀመሪያው ስቴፕ እንደዚህ ላድርግላችሁ። የመጀመሪያው ስቴፕ ማግኔቲክ ፊልድ አፕላይ ማድረግ፣ እቺን ቶርን ኦን ማድረግ። የታለ ግራዲያንት ኮይል ወይም ማግኔቶች አሉ እነሱን ኦን ማድረግ። ከዛስ ከረንት አፕላይ ማድረግ። መጀመሪያ አላይን አድርገዋል። ምን ማለት ነው? ኤች እንደ ፊልዱ ነው። ለፊልዱ ሪስፖንድ ያደርጋሉ። የትኛው ፊልድ? ለማግኔቲክ ፊልድ አላይን አደረጉ። ስቴፕ የመጀመሪያ። ቀጥለን ከረንቱ ነው ኦን የምናደርገው። ምን አይነት ከረንት አለ? ራዲዮ ፍሪኩዌንሲ ዌቭ የሚባል ራዲዮ ከረንት አፕላይ ያደርጋል ይሄኛው። ስለዚህ እሱ አፕላይ ካደረግን በኋላ ዲስተርብ ይሆናሉ። ምክንያቱም ማግኔቲክ ፊልድ ሰጠናቸው። አሁን ደግሞ ከረንት ኢነርጂ ያገኛሉ። ከዚህ ከረንት ምን የሚያገኙት አለ? ኢነርጂ። ይሄኛው ኢነርጂ ተጠቅመው ዳይቬት ያደርጋሉ፣ ይረበሻሉ። ከዛ እንዴት ይሆናሉ እንበል እንደዚህ። ቅድም የሆነ እንደ ማግኔቲክ ፊልዱ አላይን ሆኖ ነበር። አሁን ግን ዲስተርብ አድርጉ። ደግሞ ኦፍ እናደርገዋለን። ሆን ብለን ነው። ስቴፑ እንደዛ ነው። ሶስተኛ ማሽኑ ነው ግን እንደዛ የሚያደርገው። ሰውን ኦን ኦፍ ያደርጓል ሳይሆን ቀጥታ ፔሸንቱ ሲገባ ይሄ ስቴፕ አፕላይ ያደርጋል ማግኔቲክ ፊልድ። ከዛ ከረንት ኦን፣ ከዛ ከረንት ኦፍ ሲሆን ቅድም ከከረንቱ ያገኙት ኢነርጂ አለ አይደለ? ወደዚህ ወደ አላይንመንት ይሄ ዲስተርብድ ስቴት ነው። ቅድም ወደዚህ መጥተው ነበር፣ መመለስ አለባቸው። ምን በማድረግ ቅድም አብዞርቭ ያደርጉት ኢነርጂ አሁን ዘይ ጊቭ ኦፍ ሪሊዝ ያደርጉታል አሁን ማለት ነው። ስለዚህ ይሄ ሪሊዝ የሚያደርጉት ኢነርጂ ምን ማድረግ አለብን? ዲቴክት ማድረግ ማለት ይሄ ነው ሳይንሱ። ዲቴክት አድርገን ወደ ኮምፒውተር ኢሜጅ መቀየር። ከዛ ምን ስካን አድርጎ ይሄ ስካነሩ ኢሜጁ ይነግረናል ማለት። ዚስ ሳይንስ ኢን ኤምአርአይ አፕሊኬሽን ኦፍ ፊዚክስ ነው። ሌላ ኤክስሬይ ለመጀመሪያ ጊዜ 1895 ሮንግተጋን የሚባል ሳይንቲስት አገኘውና የመጀመሪያ ኤክስሬይ ያነሳው የራሱ እጅ ነው። አነሳው፣ አየ ማለት እነዚህ ቅርጾች እንዴት ኤክስሬይ ተጠቅመው። ኤክስሬይ ማለት ሃይ ኢነርጂ ልክ እንደ ላይት ማለት ነው። ኤሌክትሮማግኔቲዝም ስፔክትረም የምታስታውስ ከሆነ እዚህ ላይት፣ ቪዚብል ላይት፣ ሬድ ላይት፣ ራዲዮ ዌቭ፣ ኤክስሬይ፣ ጋማራ የምንላቸው እነዚህ ኤክስሬይ ተጠቅመን እንዴት ኢሜጅ እናንሳ ነው። ኤክስሬይ ተነሳው፣ ኤክስሬይ ያስፈልገኛል፣ ኤክስሬይ ቀጠሮ አለኝ ሲባል ዚስ ሳይንስ ነው ቢሃይንድ። እንዴት ነው? ከዚህ ኤክስሬይ ጀነሬት የሚያደርግ ማሽን ያስፈልገናል። ከዛ ሰውነታችን ፔኔትሬት አድርጎ ያልፋል። ትንሽ ሊጎድ ማለት ኢፌክቱ በጣም ከበዛ ኤክስፖዠሩ ከበዛ ነው እንጂ ምንም አይልም። እዚህ ጋር ዲቴክተር ያስፈልጋል። ምን የሚያደርግ ብሎክ ተደርጓል ወይስ አልተደረገም ነው፣ አልፏል ወይስ አላለፈም ነው። አጥንቶች ይሄ አሁን እቺ ክፍተት የአጥንታችን እንደዚህ አይነት መሆኑ እንዴት አወቀ? እዚህ ጋር ክፍተት መኖሩ የሆነ እጃችን አካባቢ ክፍተቶች ነገሮች አሉ። ይሄን ያወቀበት ምክንያት እዚህ ጋር ብሎክ ከተደረጉ ለምሳሌ ትልቅ ብሎክ ያደረገ ሳብስታንስ አለ ማለት ነው። ካልሲየም which is ብዙ ጊዜ አጥንታችን ፖታሺየም ነው። ከካልሲየም የተሰራ ነው። ካልሲየም ደግሞ ደንስ ነው በፕሮፖርቲው። ስለዚህ ብሎክ ያደርጓል። ለዛ ነው ደንስ ሆነው ወይም ደግሞ ዋይት ሆነው የሚመጡት ማለት ነው። ፍሉድ ከሆነ ብዙ ሪስፖንድ አያደርግም። ኢሜጁ ብሎክ አያደርገውም፣ ያልፋል። ስለዚህ በዚህ እንትን ነው። አንዳንዱ ክፍተት ለምሳሌ ይሄ ፍሉድ ነው ማለት ወይም የሆነ ቲሹ ሶፍት ቲሹ ነው። ይሄኛው ደግሞ አጥንት ነው። ይሄን ያወቀው ማኑ ነው? ዲቴክተሩ ነው ማለት ይሄ ጀነሬት ያደረግነው ጨረር አልፏል አላለፈም ነው እኮ በቃ ቤዚክ ሲምፕል ዲቴክት ማድረግ። አይ እዚች ጋር አጥንታለች፣ እዚች ጋር የሆነ ቲሹ አለ፣ ሶፍት ቲሹ ይሄ ፍሉድ ነገር አለ ምናምን። ስለዚህ ቦንም የሆነ ፍሉድ ነገርም ምን ያደርጋል ማለት ይለያል፣ ወደ ኢሜጅ ቀየረል።
ስለዚህ የቦን ኢሜጅ እና የፍሉድ ፓርት ኢሜጅ የተለያየ ቲሹ የተለያየ ኢሜጅ ይሰጣሉ የሚለውን ነው። ሲቲ ስካንም ኤክስሬይ ነው የሚጠቀሙ። ታዲያ ልዩነቱ ምንድን ነው? አሁን ሲቲ ስካን ላይ ኤክስሬይ የሚል እንትን እያያችሁ ነው። ኤክስሬይ ነው የሚጠቀሙ ሲቲ ስካን። ልዩነቱ ሮቴቲንግ ነው። እዚህ ጋር ጽፈነዋል። ሮቴቲንግ ሮቴት አሁን ቅድም ስቴሽነሪ ነው፣ በቃ የሆነች ፓርት ኤክስሬይ ያስፈልገች በቃ በአንዴ። አሁን ግን ሮቴት እያደረገ ዲቴይል ኢሜጅ አስፈለገ እንበል። ሰርኩላር የሆነ ምን ያስፈልጋል? ዲቫይስ እዚች ጋር ኤክስሬይ ኢሚት የምታደርግ፣ እዚህ ጋር እንደ ቅድም ነው ዲቴክት የሚያደርግ። ይሄኛው ኢሚት ማድረግ ነው፣ ይሄኛው ደግሞ ዲቴክት ማድረግ ነው። ኦኬ አብሮ ነው ሰርኩሌት የሚያደርገው። ይሄ የሚያዘሩልን ምን አለ? ሞተር አለ። ሞተሩ ሲያሽከረክረው መላ ሰውነታችን ምን ማድረግ ይቻላል? ለምሳሌ እዚህ አካባቢ ከፈለግን ከፊት ለፊት ብቻ ከሚሆን ከጀርባም ማለት ነው ሙሉ ለሙሉ ያነሳል። ስለዚህ ክሮስ ሴክሽናል ቪው ለማየት ነው ዲቴይልድ። ይሄ የሚለየው ምን ስለሆነ ዲቴይልድ ኢሜጅ ማያሳየቱ ነው ሮቴት እያደረገ። አልትራሳውንድ እና ስቴቶስኮፕ የሚጠቀሙት የፊዚክስ እውቀት ምንድን ነው? አሁን ለሜዲካል አፕሊኬሽን የፊዚክስ እውቀት ስንል አንዱ ማን ነው? ሳውንድ ኢነርጂ። ይሄ ስቴቶስኮፕ ዶክተሮች የሚያዳምጡበት በምን ፕሪንሲፕል የሚሰራ ነው? አልትራሳውንድ። ምን ማለት ነው? ይሄ ከሳውንድ ፕሪንሲፕል እንምጣና ከሆነች ስፒከር የሚወጣ ሳውንድ አለ ስንል ኤሩ ዲስተርብ እያደረገ የሆነ ኦብጀክት ሲደርስ ምን ያደርጋል? ኢኮ ምንለው ይመለሳል ማለት ነው። ስለዚህ ዲስታንስ አለች ብንል ዲስታንስ አር ይላል እዚህ ዲስታንስ አር። ከዛስ ሁለት ዲስታንስ ሄደ ሪፍሌክት አደረገ፣ ሄደና የሆነ ዲ ሄደ እንደገና ዲ ተመለሰ። ሁለት ዲስታንስ ማለት ነው። ኦኬ ስለዚህ ሁለት ዲስታንስ ኢዝ ኢኳል ቱ ዲስታንስ ምንድን ነው ፎርሙላው? ቬሎሲቲ ታይምስ ታይም። ቬሎሲቲ በዚህ ጊዜ ግን ምን አይነት ቬሎሲቲ ነው? ስፒድ ኦፍ ሳውንድ ታይምስ ታይም። የፈጀበት ታይም ይታወቃል፣ ቬሎሲቲው ይታወቃል። ከዛ ምን ካልኩሌት ማድረግ ይቻላል? ዲስታንስ። ይሄ አፕሊኬሽን አለው ሰንሰሮች ለሰንሰር አፕሊኬሽንም አለው። አሁን ግን ለሜዲካል ስለሆነ ወደዚህ ፎከስ እናድርግ። አልትራሳውንድም እንደዛ የሆነ ቦታ ለምሳሌ ለምን ይሄ ጥቁር አደረገው፣ እዚህ ጋር ለምን ነጭ ሆነ? ሳውንዱ ሪፍሌክት ለምሳሌ ፍሉድ ከሆነ ልክ ተመሳሳይ እንደ ኤክስሬይ ፍሉድ ከሆነ ምን አያደርግም? ከሶፍት ኦብጀክት እና ከደንስ ኦብጀክት ሪፍሌክሽን፣ የሳውንድ ሪፍሌክሽን የትኛው ይበልጣል? ከሶሊድ የሚበልጥ ይሄ ፊው፣ ይሄኛው ደግሞ ሚኒ ሪፍሌክሽን ይሰጣል። በዛው መሰረት ነው ይሄ ፍሉድ ላይ ለምን ይሄ ጥቁር አደረገው? ብዙ ሪፍሌክሽን አላገኘሁም እያለ ነው። ይሄ ሳውንዱ ከሳውንድ ዌቭ ሄደ ተመለሰ አላለም? ሄደ ተመለሰ። ልክ እንደዛ ነው። ይሄ እንደ ካሜራ ፎቶ ያነሳል ብላችሁ እንዳታስቡ። ሳውንድ እንደዛ አይደለም። ይሄ ሳውንድ ዌቭ ነው የሚልከው። ከዛስ ኦብጀክት የሆነ ኦርጋን ሲያገኝ አጥንትም ሊሆን ይችላል ይመለሳል ማለት ነው። ሪፍሌክት አድርጎ ከሆነ ፍሉድ ቲሹ ፓርት ከሆነ ሶሊድ ከአጥንት የተለያየ ሪፍሌክሽን ሲያገኝ ኮንስትራክት ያደርገዋል፣ ወደ ኢሜጅ ይቀይረዋል ማለት ነው። ከዛ ብዙ ሪፍሌክሽን የሚያገኝ ከሆነ እንዴት ነው? የተወሰነ ከሆነስ እንዴት ነው ወደ ኢሜጅ ቀይሮ ኮንስትራክት ያደረገው የሚለው ምንድነው? ሪፍሌክሽን ፓርቱ ማለት ነው። ሚኒ ሪፍሌክሽንስ አግኝቻለሁ እያለ ነው። ይሄ ነው ፊው ሪፍሌክሽን ፓርት ነው ያገኘሁት። ይሄ ምን አሉት በተርሚኖሎጂ? አንኢኮይክ፣ ሃይፖኢኮይክ እና ሃይፐር ኢኮይክ የሚሉ ቃላቶች ይጠቀማሉ ማለት ነው። ምን ማለት መሰላችሁ? እቺ ኖ ሪፍሌክሽን ማለት ነው። ፍሉድ ናት ማለት ሳውንድ ዌቭ ሪፍሌክት አያደርግም፣ ለዛ ብላክ ያደርገዋል። ትንሽ ነጣ የሚል ከሆነስ ሃይፖኢኮይክ፣ ትንሽ የሪፍሌክሽን አግኝቻለሁ ኖም ሊሆን ይችላል ማለት ሲጀምር ኖ ሪፍሌክሽን ማለት አንኢኮይክ ማለት ናት። ከዛስ ሃይፖኢኮይክ የተወሰነ አግኝቻለሁ ብሎ ትንሽ ነጣ ያደርጋታል። ሃይፐር ማለት ሃይፐር የሚል ቃል ተሰምታችኋል ብዙ ጊዜ። ሃይፐርቴንሽን፣ ሃይፐርሶኒክ የሚባሉ ጀቶችም አሉ። ስፒድ ኦፍ ሳውንድ የበለጠ ስፒድ ያላቸው ብዙ አግኝቻለሁ ማለት ነው። ከዛ ነጣ ያደርገዋል። ይሄ ሳይንሱ ነው። ራዲዮሎጂ ማለት ጨረር ተጠቅሞ እንዴት ነው ባዮሎጂ፣ የፊዚክስ እውቀት የሜዲካል አፕሊኬሽን እንዴት አፕላይ እናድርገው? አሁን ራዲዮሎጂ ምን ያስፈልገናል? ጨረሮች ያስፈልጋሉ። ዊዝአውት ሰርጀሪ፣ አሁን ዊዝአውት ሰርጀሪ እንዴት ራዲሽን ተጠቅመን ካንሰር ሴሎች እስከ መግደል ተደርሷል። በጣም አሪፍ። ምክንያቱም ሰርጀሪ አያስፈልግም። እዚች ጋር ለምሳሌ እቺ ልብ ናት እንበል። የሆነ ካንሰር ሴሎች በዚህ በፍጥነት እየተባዙ ነው። ምን ማድረግ ታስፈልገ? ሌላ ሄልዚ ፓርቶች ሳነካ ምን በጨረር መግደል ማለት ነው። ይሄ ዶዘጅ የሚባል በምን መጠን በምን አንግል እንደሚሄድ
አጀስትመንት የተማሩ ሰዎች ነው የሚያውቁት ይገደላል ማለት ነው። ምኑ ካንሰሩ ሌላ ሳንጎድ ሌላስ ዲኤንኤ ፓርቱ መጉዳት ካስፈልገስ ዲኤንኤ ፓርት እንዳይባዛ ማለት ነው። ካንሰሮች በፍጥነት ሲባዙ ዲኤንኤ ፓርቱ እንደዚህ ከተበጠሰ በቃ ፌል አድርገ ዳሜጅ ሆነ ብሎም ሊሞትም ይችላል እንዳይባዛ በፍጥነት ማለት ነው። this is using ራዲዬሽን መስራት ትሪትመንት መስራት ማለት ነው። ይሄኛው ሌላ አፕሊኬሽን ነው። because እንደ ይሄ ማይቶሲስ የምትሉት ባዮሎጂ አለ አይደለ? እሱን እንዳይባዛ ዲኤንኤውን ማድረግ ዲስትራፕት ማለት ስትራክቸሩ መበጠስ ማለት ነው። እሱ የሚያደርገው ምንድነው? ራዲዬሽን። የመጨረሻ ፖዚትሮን ኢሚሽን ቶሞግራፊ የምትባላለች። ይሄ ፖዚትሮን የሚባሉ ምን መሰላችሁ? ይሄ ኤሌክትሮን ሆኖ ኔጌቲቭ ሳይሆን የሱ አንቲ ማተር ፕላስ የሚመስል ቻርጅ ያላቸው እንደ ኤሌክትሮን ማስወሴም ነው፣ ግን ፖዚቲቭ ቻርጅ። ምንድነው ጥቅሙ? ኢንጀክት ይደረጋል። ሰው ይሄ አንድ ታማሚ መጣና በፖዚትሮን ማለት እንዴት ነው ስካን ማድረግ የሚቻለው ነው። ኢንጀክት ተደርገው ይሄ ራዲዮ አክቲቭ ኤሌመንት ናቸው፣ ሳብስታንስ ናቸው። ሰውነቱ ውስጥ አሉ እኮ ብዙ ቦታ ላይ። ከዛ የሆነች ቦታ ላይ ማአት የሆነ ስካነሩ የታለ ስካነሩ የሚያነበው ማአት ቦታ ላይ አንድ ቦታ ላይ ብዙ ምን አገኘ ማለት ራዲዬሽን ኤክስሬም ሊሆን ይችላል፣ ጋማ ሬይም ሊሆን ይችላል። አገኘ ማለት ብዙ ሜታቦሊዝም አለ እዛ ማለት ነው። እሱ ደግሞ ምን ሊሆን ይችላል? የካንሰር ወይም የሆነ አብኖርማሊቲ አለ። እሱን ለስፖት ለማድረግ ለይተን እንድናገኝ ይጠቅመናል ማለት ነው። በጨረር ምክንያት ምንም ሰርጀሪ አልሰራንም፣ ከኢሚሽኑ የሚወጣ ጨረሮች ስካን አድርገን ሜታቦሊዝሙን አወቅ ነው ማለት ነው። 1.3 ምንድን ነበረ ቶፒካችን? ሜዲካል ፊዚክስ ማለት የፊዚክስ እውቀት እንዴት ነው የሜዲካል አፕሊኬሽን እንጠቀመዋለን የሚሉ እነዚህ ቶፒኮች እንዳለ አይተናል። ከኤምአርአይ ጀምረን ኤክስሬይም ብንል ሲቲ ስካንም እንዳለ የምን ፊዚክስ ያስፈልጋቸዋል? የምን እውቀት ያስፈልጋቸዋል? የፊዚክስ እውቀት። ምክንያቱም ዘ ሳይንስ ቢሃይንድ ስናየው ዶክተሮች እንዲያውቁትም ቢያውቁት ችግር የለውም፣ ግን እንዲያውቁት ግዴታቸው አይደለም። የእነሱ ሪዛልቱ ኢሜጁ ብቻ አናላይዝ ማድረግ ነው። እነዚህ ማሽኖች ዲዛይን የሚያደርግ ኢንስታል የሚያደርግ ከተበላሹ የሚጠግንልን ሰው የፊዚክስ እውቀት ያለው ሰው ነው ማለት ነው። ቀጣይ 1.4 ላይ እንገናኛለን። እስከዛው መልካም ቆይታ።